ያዕቆብ ማለት ነው። ያዕቆብ ድምፅ አለ። ህጻናቶች ተዋለ። እሺ እሺ እስራኤል እኛም እስራኤል ነን በስጋ ሳይሆን ሮሜ ምዕራፍ 9 እንደሚናገረው ከቁጥር 5 ጀምሮ ከእስራኤል የሚወለድ ሁሉ እስራኤል አይደለም። ፔሬድ። አንተ ግን ሙሐመድ ለአረቦች የመጣ አረቦችን ለማስፈራራት በመካና በመዲና ያለችው በመካ አካባቢ በዙሪያ ያሉትን ለማስፈራራት የተላከን አረብ ሳትሆን ትከተላለህ። ሱራ 14 ላይ ደግሞ ለሁሉም ጎሳዎች በራሳቸው ቋንቋ ልከናል ይላል። በአንተ ቋንቋ ላልተላከ ቁርአን ደግሞ 43 ጀምሮ እንዲሁም 11 አረብኛ ግልጽ ነው። እሱ አንተ አረብኛ ተናጋሪ አይደለህም፣ ለአንተ ላልመጣ ቋንቋ ትከተላለህ። ኤኒዌይስ አላህ ዳውድ ሜቢ ህፃኗን ዝም ማስባል ተቻልክ ሞክርልን። እንትን ቲክቶክ ህፃናትን ድምፅ እንትን ስለሚል አብዱሰመድ እሰማለሁ። እንኳን ደህና መጣ። ይሰማል። እንኳን ደህና መጣ። መልካም። አላህ ለምንድን ነው እሱ አባት ማይባለው? እርግጥ ሰላም ብያለሁ። እሰማለሁ። እንግዲህ በደንብ አስተውሉ። ቴንኪው። ነቢያቶች አምላካቸውን አባታችን ብለው ይጠራሉ። አላህ ልጅ ሊኖረው ይችላል ወይ? አሁን ያለኝ ናው ደስ ይላል። አብዱል ሰመድ ላይ ነው አባቶች ማለት አላህ አባት ተብሎ ይጠራል። ባሚ መጽሐፍ ነው። ማስረጃ ምንድን ነው ተብሎ ይጠራል ወይ? ጥያቄ ነው እየጠየቁ ያለሁት እኮ ወዳጃችን። አይጠሩም። ለምን አይጠራም? አባት ያላሉ ነብያቶች ሁሉ ስላሉ ነው። አባት አይሉም። አባታችን አይሉም። ኦኬ፣ ጥቅስ ንገረኝ እስቲ። ሙሳ አባት እንዳላለ፣ ሙሴ አምላኩን አባት እንዳላለ ማስረጃ ስጠኝ እስቲ። አንተ ከሰጠኝ የት ነው ያለው? እኮን አንተ አላለም ብለህ ስላልክ እስቲ አባት አይባልም ያለበትን ሙሳ ማስረጃ ስጠኝ። የት ነው ያለው? አንተ ያለውን ንገረኛል። ከራሴ አውጥተህ ነው የምትለው? አንተ እኮ አይሉም ብለሃል። አሁን ልክ ሙሐመድ አባት አይባልም እንዳለ ሙሳ አባት አይባልም ያለበትን መረጃ ልትሰጠኝ ትችላለህ? አንተ አባት ከደምጥተህ ነው አባት ምትለው? በጣም ጥሩ ነው ሳይሆን ቅድሚያ የጠየቁን መልስ። ነቢያቶች እንደዛ አባታችን ብለው ነው ያስተማሩት ወይንስ አይባልም ብለው ነው ያስተማሩት? አይባልም ብሎት ነው እሱ። እስቲ ማስረጃ ስጠኝ አልኩህ እኮ። ማስረጃ ስጠኝ አልኩህ እኮ እንደዛ ብለው ማስተማራቸው። ፈጣሪ እንዴት ሆኖ ነው አባት ነው? ሙሐመድ ካመጣው የሚስት ሳይኖረው አባት አይሆንም ከሚለው ውጪ እስቲ ነቢያቶች አባት አይባልም ብለው ያሉበት ማስረጃ። ለምሳሌ ፈጣሪ ብዙ ነገር ፈጥሯል። እሺ ለመሬት አባት ይባላል ፈጣሪን፣ ለሰማይ አባት ይባላል። ምን አገናኘው? ንገረኝ።
ምን አገናኝ? እንዴት ነው ለሰው ልጅም አባት ይባል ይቀጣል? ኦኬ መሬት ጥፋት አጠፋች እየተባለ ይቀጣል መሬት። አሁን ወደ ሌላ ጥያቄ እኮ ነው እየገባል። አሁን ገነት ብለህ መሬትም ገነት ይገባል ትላለህ። ያው የሆነ ተራራም ገነት ይገባል ብለህ ስለምታስብ መሬት ጥፋት አጥፍታለች አላጠፋችም ትሸለማለች። በገነት ውስጥ 70 ምናምን ችኮች ምናምን ለገነትም ያዘጋጃል እንደ ያላ አዘጋጅ። ታዲያ የማይገናኝ ለምን ግዑዝ አንተ ከግዑዝ ጋር ራስን ታስተካክላለህ እንዴ? ነው ኦሪጂኔ መሬት ነው ብለህ ነው ራስን ከመሬት ጋር እንዴት ነው የምታስተያየው? ካለ ነው ወይንስ አንተ ከመሬቶች ያነስክ ነህ? አንተ ከግዑዝ ነገርም ያነስክ ነህ? ቁርአን የወረደው ሲጀመር ቁርአኑ ራሱ የወረደልህ እናንተ እንድትመሩበት ወይንስ መሬት እንድትመራበት ነው? ለመሬት ነው። ወጣ አላህ ለመሬት አባት አልተባለም እና ለእኔም አባት አልተባለም። ቅሬታው ራሱ እንዴት ነው? እሱ ወገን ራሱን ከግዑዝ ጋር አስተካክሎ አላህ ለድንጋይ አባት አልተባለም እና ለእኔስ እንዴት አባት ይሆናል አይነት ሳፍ ማለት ነው። ይሰማል። እንዴት አመሸ? እንኳን ደህና መጣ። እንዴት ነህ? ሰላም ይመስገን። ጥያቄ ነበር ጠይቀህ ቶፒኩ ላይ ቅድሚያ ቶፒኩ ላይ ጥያቄ መጨረሻውን ቀበሉ። እሺ ምን ነበረ ጥያቄ? ነቢያቶች ያስተማሩትን ለማን ትቀበሉት? አላህ አባት ይባላል አይባልም? ለማን አይባለው? ምን አልከኝ? እሺ ቀላል ጥያቄ ልጠይቅህ። ኢየሱስ ያስተማረውን ትቀበላለህ? አልቀበልም። አይ ኢየሱስ ያስተማረውን አትቀበልም። ለማን አትቀበለው? ለምን እቀበላለሁ? እስኪ ንገረኝ። ለምን እቀበላለሁ? ለማን አትቀበለው? ለምን እንደምቀበል ንገረኝ። እሺ ሙሴ ያስተማረውን ትቀበላለህ? የእኛ ሙሳ ማለት ነው። ስንት ሙሴ ነው ያለው? አንድ ከሆነ የእናንተ ለምን ትላለህ? እናንተ ሙሴ ስትል ነው። እኔ ማውቀው ሙሳ ነው። የትኛውን ነው የምትቀበለው? ሙሳ አንደኛውን ሙሳ። እስቲ ሙሳ አላህ አባት አይባልም ያለበትን ስጠኝ እስቲ ከአንተው። አንተ ስጠኝ ካለ አንተ ስጠኝ ማስረጃውን። እመጣለሁ አንተ ጋር። መሐመድ ቀጥል። ቆይ የትም አታመልጠኝ። ስጠኛ መሐመድ ቆይ ተረጋጋ። አንተስ ሙሳ ያስተማረውን ትቀበላለህ? ቆይ ተረጋጋ። ሙሳ ያስተማረውን ትቀበላለህ? አንድ ላውራ። እቀበላለሁ። ቆይ ነስረዲን። ኦኬ ስለዚህ ሙሴ ያስተማረውን ትቀበላለህ። ኢየሱስ ያስተማረውንስ? እቀበላለሁኝ። ስለዚህ ኢየሱስ የአብ ልጅ ነኝ ብሏል፣ አባቱም ልጄ ብሎታል። ሙሴም ደግሞ እግዚአብሔር አባታችን እንደሚባል ጽፎልናል። ትቀበላለህ? ኢየሱስ እኮ ነብይ ነው። ነብይ ስለሆነ እኮ ነው አባት ተብሎ እንትን እንዲተባለለት እንጂ ፈጣሪ እኮ አባቴ ነው ተብሎ እንትን አይባልም። አሁን ቤትም ሂድ አባት እግዚአብሔር ተብሎ ይጠራል ብሏል። ፈጣሪን አባት ብለው ነቢያቶች አስተምረዋል። ትቀበላለህ? ማን ነው አላህን አባት ነው ተብሎ ይጠራል ያለው? እቀበላለሁኝ። ሙሴ ያስተማረውን እቀበላለሁ ብለህ ነበር። እሺ የሙሴ አስተምሮት እስኪ ንገሪ። ከሙሴ አስተምሮት ውስጥ አምላኩን አባት ብሎ እንደሚጠራ አስተምሯል። ትቀበላለህ? ይሄን ሙሴ ነው ያለው? ያ አይ ትቀበላለህ? አልቀበልም። ለማን ትቀበለው? ቅድም እኮ ሙሴን እቀበላለሁ ብለህ ነበር አንተ።
ትክክለኛ ይሄ የሙሴ ቃላት አይደለም። በአንተ ፈጠራ የመጣ ነው። አሊ ጣልቃ ትግባ፣ እመጣለሁ አንተ ጋር። እሺ ትክክለኛውን የሙሴን ቃል አሁን አንተ ስጠኝ። እሺ አባት አይባልም ያለበትን ትክክለኛውን ስጠኝ። አሁን በደንብ አስተውል። አንተ አባት ሙሴ አላስተማረም እንደዛ ብለህ። ቆይ አሁን መረጃ ከአንተ ነው የምንፈልገው። ሙሴ አባት ብሎ ፈጣሪን አላስተማረም ብለህ ስላልክ ማስረጃ ስጠኝ። አይባልም ያለበትን አሁን ማስረጃ ለማውጣት ነው የሚመቸኝ። ሌላ ጥያቄ ካለ ንገረኝ። ጥቅሱን ንገረኝ፣ እኔ አውጣልሃለሁ። ይሄን አልነግርህም። ምን ይሁን ይሄን አላውቀውም። አታውቀውም። ስለዚህ ሳታውቀው ዝም ብለህ ነው የምትመራው ማለት ነው። ዝም ብለህ ነቢያት ያላስተማሩትን አስተምሮ መሐመድ ብቻ የነገረን ተረት ተረት እዛ እየተከተልክ ነው። በዚህ ደግሞ እውነቱን ልንገርህ፣ ገሃነም ነው እንጂ ገነት አገባ። ፔሬድ። አሊ ማይክን አንሳው። መሐመድ የመሐመድ የት ላይ ነው ተረት? ቆይ አሊ ማይክን አንሳው። የኢየሱስንም አስተምሮ አልቀበልም፣ የሙሴንም አስተምሮ አልቀበልም አንተ ደግሞ ብለሃል። እና የማንን ነው የምትቀበለው? የማን ነው የምትቀበለው? የኢሳን እቀበላለሁ፣ የሁሉንም እቀበላለሁ። ኦኬ ኢሳ ምን ውስጥ ነው ኢሳ የተባለው? ቁርአን ውስጥ ነው ወይንስ መጽሐፍ ቅዱስ ላይ? ቁርአን ውስጥ። ቁርአን ግልጽ አረብኛ ነው ወይንስ ሌላ ቋንቋ አለው? ግልጽ አረብኛ ቋንቋ ብቻ ነው ወይንስ ሌላ ቋንቋ አለው ቁርአን? ግልጽ አረብኛ ቋንቋ። ስለዚህ በቁርአን ውስጥ ያሉት ቃላቶች በሙሉ አረብኛ ናቸው ማለት ነው። ኢሳ የሚለው አረብኛ ቋንቋ ነው ማለት ነው። እና ኢሳ ለአረቦች ነው እንደተላከው። ኢሳ ለዛ እንትን ማህበረሰብ ተልኳል። ለዛ ማህበረሰብ ለአረቦች ለዛ ማህበረሰብ ተልኳል። ኢሳ ለአረቦች ነው። ምን ማለት ነው ለአረቦች? ምክንያቱም ኢሳ የሚለው አረብኛ ስም ነው ብለህኛል። ቁርአን አረብኛ ነው። ኢሳ የሚለው ቁርአን ውስጥ ነው ያለው። ግልጽ አረብኛ ብቻ ነው ቁርአን ብለህኛል። ኢሳ የሚለው አረብኛ ስም ይሆናል። በዚህም መሰረት ኢሳ የአረቦች ነው ማለት ነው። እሺ እንደዛ ከሆነ ሙሳ ምን አገናኘው? ለእስራኤሎች ነው የተላከው። ምን አሁን ያነሳትን ሎጂክ መልስልኝ። ኢየሱስን አልቀበልም። ቆይ ኢየሱስን አልቀበልም። ፕሊስ ቆይ ስም ተርጉማችሁ ካሰለማችሁ በኋላ እንደዚህ እየሰጣችሁ ካሰለማችሁ በኋላ ኢየሱስ ኢሳ አይደለም የሚል ከዛ እኛ ነው ብለን ክሌም አናደርግም። አክቹዋሊ እናንተ ስለወሰዳችሁት ነው። እንደዛ ከሆነ ኢሳ ያልከው የአረብ ስም ከሆነ አረብኛ ከሆነ ትርጉሙም አረብኛ ከሆነ ኢሳ ለአረቦች ካልተላከ በቋንቋ ማን ተብሎ ነበር የሚጠራው? አሁን ኢሳ ለአረብ ነው የተላከው እንዴ? እፎይ ምን አቅላለሁ? አንተ ብለኸኛል እኮ ኢሳ ማለት አረብኛ ነው፣ ትርጉሙም የአረብ ብቻ ነው ብለኸኛል። በዚህም መሰረት ስሙ ማን ነበረ በፊት የሚጠራበት? ቁርአን አረበኛ ነው እንጂ ሰማኝ እንትን አትበል